Hi everyone, welcome to Emma.u where we make math simple and fun. So let's dive into today's problem. Today's topic is gonna be elimination method. ከዚህ በፊት በነበረን ቶፒካችን ላይ ሰብስቲቱሽን እና ዩዚንግ ቴብልን አይተናል። በአሁኑ ደግሞ ኤሊሚኔሽን ሜተድ እናያለን። ኤሊሚኔሽን ሜተድ ባጭሩ ኢስ አዲሽን ሜተድ ማለትም in this method we add two terms with the same variable but opposite coefficient so that the sum is zero. ይሄንን as example 1 እንየው። ይሄንን ስናይ ሴም ኮፊሽንት አለ። ለምሳሌ ኤክስን እንውሰድ። እዚህ ጋር ኤክስን እንደምናየው ሁለቱም ተመሳሳይ ቫሪያብል ናቸው። then what does it say? opposite coefficient. Opposite coefficient means the first one is positive, the second one is negative. so ምን አለ ከዛ the sum is zero ማለት ነው። ይሄ ሁለቱ ሲደምሯቸው ዜሮ ይመጣል። of course not all system are set up with the two terms of one variable having opposite coefficient. ይሄ ማለት ከዚህ በፊት ሰብስቲቱሽን ስንሰራ ዩዚንግ ቴብልን ስንሰራ እንደ ተመሳሳይ የሆኑ እንትኖች አልነበሩም፣ ተመሳሳይ ተርሞች አልነበሩም። ስለዚህ እነዚህ የምንሰራባቸው ስቴፕ ባይ ስቴፕ ሜቶዶች አሉት። እነሱን እኔ write both equations with x and y variables on the left side of equal sign and constant on the right. ይሄ ማለት ይሄንንም በኤግዛምፕል 1 ስናየው ኤክስን እና ዋይን ቫሪያብሎቹን በዚህ ሳይድ ነው የሆኑት። 1 እና 5 ደግሞ ማለትም በሌፍት ሳይድ ሆኑ፣ ኮንስታንት ተርሞች ደግሞ በራይት ሳይድ ሆኑ ማለት ነው። ሶ እንደዚህ አድርገን እናስቀምጣቸዋለን። ፈርስት ለሰከንድ ስቴፕ ደግሞ write one equation above the other lining up the corresponding variables. ይሄ ማለት እነዚህን ሁለት ኢኩዌሽኖች እናስቀምጣቸው ላይ ጎን ለጎን ምናምን አይደለም፣ አንዱን ከላይ አንዱ ከታች አድርጋችሁ ማስቀመጥ ነው። ከዛ በኋላ lining up the same one variables ማለትም በአንድ ተርታ ማድረግ ማለት ነው። lining up የሆነ መስመር ማስያዝ። አሁን ለምሳሌ እዚህ ጋር x እና x ስነ ተመሳሳይ ቦታ ነው ያለችው፣ y እና y ስነ ተመሳሳይ ቦታ ነው ያለችው። እንዲያድርጉት ለማክንያቱም ይሄ ኢትስ አዲሽን ሜተድ ለመስራት የሚያመቸው እንደዚህ ሲሆን ነው። if one of the variables in the top equation had the opposite coefficient of the same variable in the bottom equation, add the equation together, eliminating one variable ማለት ነው። ይሄ ምን ማለት መሰላችሁ? እዚህ ጋር x እና እዚህ ጋር አሁን ለምሳሌ እዚህ ጋር ፕላስ ነው፣ እዚህ ጋር ማይነስ ነው። ይሄኛው አድ ስታረጉ ስደምሩት ኢሊሚኔት ይደረጋሉ፣ ሁለቱም ኤክስ ይጣፋል ማለት ነው። ከዛ በኋላ የምናደርገው ለቀጣዩ የሆነ ማለት እዚህ ጋር ለቀረው ለሪሜኒንጉ ቫሪያብል ነው የምንሰራው ስቴፕ 3 እንደሚለው ማለት ነው። ከዛ አሁን ለምሳሌ ዋይን ሰርች ከጨረስኩ በኋላ ቀጣይ substitute the value into one of the original equation and solve for the second variable. ይሄ ማለት አሁን እዚህ ጋር ዋይን ከሰራው በኋላ አንዱን ኦሪጂናል የሆነ ኢኩዌሽን ወስዳለሁ ወይ the first one or the second one። ከዛ በኋላ ያገኘሁት የዋይ ቫልዩ አለኝ። ያ የዋይ ቫልዩ ለኤክስ ለመፈለግ ተክቼ ሰራዋለሁ ማለት ነው። ለምሳሌ ዋይን 5 አገኘው እንበል፣ ወይም ደግሞ የዚህን መልስ ስንመለከተው ዋይ is 2 ከሆነ ጀስት አንዱን ኢኩዌሽን ወሰደ። ለምሳሌ the second one ወሰደ። ከዛ በኋላ -x + y = 5 ነው ወሰደና -x + ብሎ ዋይን ኦልሬዲ ሰጥቶኛል 2 ጨመርኩኝ = 5 x = -3 ይመጣል ማለት ነው። ከዛ check the solution by substituting the value into the other equation. በቴብሉም ስንሰራ በሰብስቲቱሽንም ስንሰራ እንዴት ቼክ ማድረግ እንዳለብን ተምረናል። አሁን ለምሳሌ x + 2y = 1 ነው። ቼክ ለማድረግ x ስንት መጣልን? -3 ብንተካ ፕላስ 2 times 2 ምክንያቱም y 2 ስለሆነች 4 so -3 + 4 is going to be 1. the right side ያለውም ነምበር 1 ነው so is equal። ስለዚህ ይሄ መስልክ ነው እንላለን ማለት ነው። the second one ስናይ ደግሞ ይሄኛው ትንሽ ቀለል ይላል፣ ምክንያቱም እዚህ ጋር ተመሳሳይ የሆነ ተርሞች አሉን ማለትም 2y ነው። ስለዚህ ለማጣፋት ቀላል ነው የሚሆንልን። ስለዚህ አንደኛው በማይነስ ማባዛት ነበረብኝ። እኔ ደግሞ ወይም ደግሞ ይሄ ሞጁል ሁለተኛውን መርጧል። ስለዚህ ሁለተኛው በማይነስ እናባዛ፣ ሙሉ ኢኩዌሽኑን ነው የምናባዛው። ካባዛም በኋላ ማይነስ 2y ትሆናለች፣ ይጣፋል ማለት ነው። ከዛም በኋላ እዚህ ጋር ምን ትሆናለች? 4x - x ነው። 4x - x ወደ ደግሞ 3x ነው። ከዛ በኋላ 28 - 13 ነው። ከዛ በኋላ ይሄ 15 ይመጣል። ስለዚህ የኤክስን ቫልዩ ለማወቅ ደግሞ ኦቨር3 እናደርጋለን። x 5 መጣ ማለት ነው። ከዛ በኋላ እቺ 5 ከመጣልን በኋላ ከሁለቱ ኦሪጂናል ከሆኑ ኢኩዌሽኖች አንዱን እንመርጥና ከመረጥን በኋላ ቀጣይ ያለውን የቀረውን ሬስት ኦፍ ቫሪያብል እንሰራለን ወይም ደግሞ ዋይን እንሰራለን ማለት ነው። ስለዚህ አይ ቹዝ ዘ ሰከንድ ኢኩዌሽን። ከዛ ኤክስ ኦልሬዲ ስላለኝ ኤክስን ተካታለው። ከዛ በኋላ ተክቼ ኮንስታንት ተርሞችን ወደ ራይት ሰበስባለሁ። ስለዚህ እዚች ጋር ኤክስን 5ን ተካው። ከዛ በኋላ ፕላስ 2y = 30 ያለ። ከዛ በኋላ እችኛዋን ኮንስታንት ተርሞች ወደዚህ ስንሰበስባት 30 - 5 ትሆናለች ማለት ነው። ከዛም በኋላ 2y = 8 ምክንያቱም መጀመሪያ ላይ 30 - 5 አድርጌ አምጥቻለሁ 8ን። ስለዚህ ከዛ በኋላ ዋይን ለብቻው ማስቀረት ነው የምፈልገው።
ስለዚህ ኦቨር ቱ አድርገን y is equals to 4 ይመጣል ማለት ነው። የተቀሩትን ኤግዛምፕሎች በወረቀት ላይ እናያለን። the third example ምን ይላል? 3x plus 5y is equals to minus 11 እና x minus y is equals to 11 so elimination method እስከሆነ ድረስ we have to eliminate one variable ስለዚህ እኛ ደግሞ አንዱ eliminate ማድረግ ነበረብን መምረጥ ነበረብን let's eliminate x ብለን ወስደን ማለት ነው። ስለዚህ x eliminate ለማድረግ እችኛዋን ተማሳይ ማድረግ አለብኝ second one ተማሳይ ማድረግ አለብኝ። ስለዚህ ተማሳይ ለማድረግ እችኛዋን በ-3 አባዛዋት the whole equation በ-3 አባዛው በ-3 ሲባዛ -3x + 6y is equals to -33 ይመጣል ማለት ነው። ከዛ ኢኩዌሽን እንደምን እንዳዲስ እናስቀምጠው 3x + 5y is equals to -11 ነውና ይሄኛው አዲስ የተቀየረው -3x + 6y is equals to -33 ማለት ነው። ከዛ 3x በ-3x ተጣፋች 5y + 6y 11y ነው -11 እና -33 ደግሞ -44 ይመጣል። እዚህ ጋር ማግኘት የፈለግነው y ነው። y ማግኘት ስለፈለግን ኦቨር11 አድርገን እናካፍላለን። ካካፈልን በኋላ y ለብቻ ትቀርልኛለች -44/11 ደግሞ -4 መጣልኝ so y -4 ነው አለ ማለት ነው። ስለዚህ አገኘ የyን ቫልዩ ካገኘው በኋላ እዚህ ጋር ያለውን the original equationዎች አሉ ከነዚህ ከሁለቱ ነው መመርጠው። እዚህ ጋር ድራይቭ ተደረገው የመጡትን አልፈልጋቸውም ሌላውን ለመስራት ማለት ነው የተቀረው rest of the variable ለማግኘት ማለት ነው። ስለዚህ ከሁለቱ አንዱን መረጥኩኝ እኔ መጀመሪያውን variable መረጥኩኝና x እንሰራለሁ። ስለዚህ x - 2y = 11 ነው። ከዛ በኋላ እዚህ ጋር -4 አለ በy ቦታ -4ን ሳባዛ ማይነስ ከማይነስ ሲባዛ ከዚህ በፊት እንዳወራ ነው ፕላስ ነው። ስለዚህ x + 8 is equals to 11 መጣ ማለት ነው። ከዛም x ለማግኘት ኮንስታንት ተርሞች መሰብሰብ ነው። x is equals to ችኛዋን 8 ወደዚህ ማምጣት ነው። x is equals to እዚህ ጋር ፕላስ ለነበረች ማይነስ ትሆናለች 11 - 8 ከዛ x is equals to 3 so the ordered pairችን x እና y 3 እና -4 ይመጣል ማለት ነው። ቀጣይ ያለው ኤግዛምፕል በሞጁላችን ላይ ያለው 2x + 3y is equals to -2 እና 5x + 2y is equals to 17 ነው። ስለዚህ we have to eliminate one variable እኛ ደግሞ y መረጥ ማለት ነው። ስለዚህ to eliminate we have to multiply both by -2 እና 3 ማለት ነው። ምክንያቱም መጠፋት አለባቸው ለመጠፋት ደግሞ ተመሳሳይ የሆኑ ኮኤፊሺየንቶች መያዝ አለባቸው ማለት ነው። ስለዚህ የመጀመሪያውን በ-2 ሁለተኛውን ደግሞ በ3 ነው ያባዛውት ሳባዛው አዲስ ኢኩዌሽን ነው ማገኘው። ለምሳሌ -4x - 6y is equals to 4 ነው። እዚህ ጋር ደግሞ 15x + 6y is equals to 51 መጣ ማለት ነው። ስለዚህ እዚህ ጋር y ማጣፋት እንችላለን ምክንያቱም -6y እና +6y ነው። ሳጣፋ -4x እና 15x ይመጣል። ሁለቱን ስንሰራ 11x ይመጣል። ማለትም -4 + 15 ስናይ መቀነስ ነው 15 - 4 እንደማለት ነው። ስለዚህ 11x ይመጣል። ከዛ በኋላ 4 + 51 ነው እዚህ ጋር ምክንያቱም ሁለቱም ፖዚቲቭ ናቸው። ስደምር 55 መጣ። xን ብቻዋን ለማለት ሁለቱን በ11 እናካፍላለን። ከዛ በኋላ x is equals to 5 ይመጣል ማለት ነው። so we have to choose from original equation የተቀረውን rest of variable ለማግኘት y ነች። ስለዚህ እኔ መጀመሪያውን ኢኩዌሽን የመረጥኩት በሰከንድም ብሰው ተመሳሳይ ነው በፈርስቱም ብሰው ተመሳሳይ ነው። ግን ሰከንድ ዋን ስናይ 2x + 3y is equals to -2 ከ2 × 5 is plus 3y is equals to -2 ከ2 × 5 10 አለኝ plus 3y is equals to -2 then ኮንስታንት ተርሞችን በቀኝ በኩል ስናደርግ እዚህኛው ፕላስ ለነበረች ወደዚህ ስቴድ ማይነስ ነች። ስለዚህ -10 ይሆናል። -10 ደግሞ ሲሆን መደመር ነው -2 -10 so -12 ይመጣል ማለት ነው። ስለዚህ 3y ብቻዋን ቀርታለች እዚህ ጋር እንደነበረችው ከዚህ ኳስቱ -12 y ብቻዋን ለማስቀረት ሁለቱንም በ3 ያካፍላለሁ so y ሁለቱ ሲካፈል -4 exercise 2.4 በሞጁል ላይ የሚለው elimination method በመጠቀም ቀጣይ ያሉትን ጥያቄዎች ስሩ ነው የሚለው። the first question says x + 3y is equals to 5 እና -x + y is equals to -1 ነው። ይሄኛውን eliminate ለማድረግ በጣም ቀላል ነው ምክንያቱም the first one is just x ነው ከዛ እዚህ ጋር -x ነው። x eliminate ለማድረግ አይከብደንም so just ይሄን eliminate ብናደርግ 3y + y ከዛ በኋላ እዚህ ጋር 5 እዚህ ጋር -1 ነው። ስለዚህ እንቀንሳለን 5 - 1 ከዛ 4y is equals to 4 ነው። y ለብቻዋ ለማስቀረት /4 ስናደርግ y 1 ይመጣል ማለት ነው። ስለዚህ yን ካገኘሁኝ ከሁለቱ አንዱ ኦሪጂናል የሆነ ኢኩዌሽን መርጠን ነው የምንሰራው። ስለዚህ እኔ ሁለተኛውን ኦሪጂናል ኢኩዌሽን መረጥኩኝ -x + y is equals to -1 ማለት ነው። ከዛም በኋላ -x + y is equals to -1 then y 1 አለችኝ so just ተካታለሁ
minus x plus 1 is equals to minus 1 ከማይነስ x እቺን ወደዚህ ስወስዳ minus 1 ትሆናለች minus x is equals to minus 2 ከዛ x ን ስለሆነ የምፈልጋት ሁለቱን በminus 1 በminus 1 አካፍላለሁ ከዛ x is equals to 2 ይመጣል so x እና y 2 እና 1 ይሆናል ማለት ነው የቢ ጥያቄ 2x plus y is equals to 12 እና 2x minus y is equals to 12 ነው ይሄኛው the same ነው ማለትም እዚህ ጋር ፕላስ y ነው እዚህ ጋር ማይነስ y ነው ስለዚህ ሁለቱን ኢሊሚኔት ለማድረግ በጣም ቀላል ነው የሚሆንልን ማለት ነው ስለዚህ ባጣፋ ይሄ 2x + 2x ይሆናል 4x ከዛ በኋላ እዚህ ጋርም 12 + 12 ነው 24 ማለት ነው ስለዚህ x ብቻ ለማስቀረት ኦቨር 4 x 6 መጣች ከዛ ከሁለቱ ኦሪጂናል ኢኩዌሽን እኔ the first one መረጥኩኝ ሁለቱን ልትመርጡ ትችላላችሁ በሁለቱም ተመሳሳይ የሆነ መልስ ነው የምታገኙት so I choose the first one 2x plus y is equals to 12 ከዛ በኋላ በx ቦታ 6 እንተካው 12 plus y is equals to 12 ከዛ በኋላ y is equals to 12 minus 12 ይሆናል y 0 መጣ ማለት ነው so the ordered pair of these two equations 6 እና 0 ነው ማለት ነው c 2x minus 3y is equals to 5 እና x minus 2y is equals to 6 ነው ከዚህ ውስጥ አንደኛ እንትን ለማድረግ ትንሽ ከብደናል ቀጥታ ኢሊሚኔት ለማድረግ አንደኛው ማባዛት ይጠበቅብናል ማለት ነው ስለዚህ እኔ አሁን እዚህ ጋር ታርጌት ያደረኩት x ን ለማጥፋት ነው x ን ለማጥፋት ደግሞ እቺ -2x መሆን አለባት so the whole equation በ-2 አባዛለሁ ማለት ነው ምክንያቱም ይሄ ኢኩዌሽን ነው መጀመሪያ ላይ ኢንትሮዳክሽን ላይ ያወራነው ነገር ሳይረሳ ስለዚህ x - 2y is equals to 6 the whole በ-2 ሳባዛ -2 times x - 2y is equals to 6 then ይሄ ምን ይሆናል ማለት ነው -2x plus 4y is equals to -12 so ይሄ 2x በ-2x ይጣፋል so ቀላል ሆነልን ማለት ነው ስለዚህ -3y plus 4y then 5 - 12 ከዛ በኋላ -3y plus 4y just y ነው plus y ስለዚህ ይሄኛውን ስንቀንስ -7 ይመጣል ማለት ነው so y is equals to -7 ነው እንላለን ማለት ነው ከዛም በኋላ ከሁለቱ አንደኛው ኦሪጂናል ኢኩዌሽን መረጥኩኝ ስመርጥ second equation እና የመረጥኩት x - 2y is equals to 6 ነው ከዛ በኋላ y already አለኝ -7 so x - 2 times -7 is equals to 6 ከዛ በኋላ is 14 so x plus 14 is equals to 6 then x is equals to 6 minus 14 x minus 8 መጣ ማለት ነው so the ordered pair of x and y of this equation -8 እና -7 ነው ማለት ነው d ደግሞ ምን ይላል 2x - 7y is equals to 2 እና 3x plus y is equals to -20 ያለኝ እዚህ ጋር ታርጌታችን ያደረግነው y ለማጣፋት ነው y ለማጣፋት ደግሞ እቺኛዋ 7 መሆን አለባት ምክንያቱም እዚህ ጋር -7y ስለሆነ it's going to be 7y ከዛ ይጣፋል ማለት ነው so ይሄ እንደዚህ እንዲሆን the whole በ7 አባዛለሁ በ7 ሳባዛ is going to be 21x plus 7y is equals to -14 ከዛ በኋላ -7y በ7y ሲጣፋ 2x plus 21x 23x ይመጣል 2 -140 -138 ይመጣል ማለት ነው ከዛም over 23 ስናደርግ x is equals to -6 ይመጣልኛል ስለዚህ ይሄ -6 ከመጣ ከሁለቱ የሁለተኛው መረጥኩኝ x y ን ሶልቭ ለማድረግ ከዛ 3x plus y is equals to -20 ያልኩኝ then x አለችኝ so 3 times -6 plus y is equals to -20 -18 plus y is equals to -20 so y is equals to -20 plus 18 ምክንያቱም እዚህ ጋር ኮንስታንት ተርሞችን ሰበስባለሁ y ለማግኘት so እቺ ወደዚህ ሶስዳ plus 18 ትሆናለች ከዛ y is equals to -2 ሆነ ማለት ነው so ordered pair of these two equation -6 እና -2 ነው ማለት ነው ኢ ደግሞ 8x minus 26 is equals to -2y እና 12x plus 3y is equals to 38 ማለት ነው ይሄኛውን ለመስራት መጀመሪያ x እና y ን መጀመሪያ ላይ ስለ elimination method introduction ስናወራ x እና y line up ማድረግ አለባቸው ወይም ደግሞ the same direction መሆን አለባቸው ብለን አውርተን ነበር ስለዚህ ይሄኛውን ነው እናስተካክለው ስናስተካክል እቺን ወደዚህ ማምጣት ኮንስታንት ተርም ወደዚህ ሞተር ነው ከዚህ ጋር ተመሳሳይ እንዲሆንልኝ so 8x plus 2y is equals to 26 ሆነ 12x plus 3y is equals to 38 ሆነ ማለት ነው ስለዚህ እዚህ ጋር አንዱን ለማጥፋት ታርጌት ማድረግ አለብን ስለዚህ የትኛውን ታርጌት አድርገን ተነሳን ኤክስን ታርጌት አድርገን ተነሳን ስለዚህ እቺኛዋን በ-3 እቺኛዋን በ2 አባዛውኝ ምክንያቱም ተመሳሳይ እንዲመጣልኝ ከዛችን በ-3 ሳባዛት -24x -6y is equals to -78 ሲመጣ ይሄኛው ደግሞ 24x plus 6y is equals to 76 መጣ ማለት ነው ስለዚህ እዚህ ጋር ስናየው ታርጌት አደረግነው በርግጥ ኤክስ ላይ ነበረ ስና ዋይም ይጠፋል ሶ ይሄም ጠፋ ሲጠፋ እቺ 0 ሆነች ማለት ነው ስለዚህ 0 is equals to -2 መጣ 0 is equals to -2 ደግሞ ስናየው አንደኛ እኩል አይደለም ሲጀመር ኢንፋይናይት ሶሉሽን አላቸው ለማለት ራሱ so this system no solution ነው ማለት ነው no solution ነው ማለት ደግሞ ሁሌም the system is inconsistent ወይም ደግሞ ፓራን በግራፍ ስንሰራቸው
ፓራል ላይን ናቸው እንላለን ማለት ነው። ሶ ኖ ሶሉሽን ኢንኮንሲስተንት ሲስተም እና ላይን ላይን አር ፓራል ማለት the same ነው። ሶ ይሄኛው ኢኩዌሽን ኖ ሶሉሽን ብለን እንዘጋለን ማለት ነው። ኤፍ ደግሞ x is equals to 9 plus y እና x minus y is equals to 5 ቅድም እንዳወራና ላይን አፕ ማድረግ አለብን። ስለዚህ የመጀመሪያውን ኢኩዌሽን አስተካክላለን። ስናስተካክል x minus y is equals to 9 እና x minus y is equals to 5 ሆነ ማለት ነው። ስለዚህ እዚህ ጋር ታርጌት ለማድረግ ያሰብኩት መጀመሪያ ላይ x ለማጣፋት ነበር። ሶ I multiply ይህችኛውን በ-1 ስለዚህ x minus y is equals to 9 እና -1 times x minus y is equals to 5 ማለት ነው። ስለዚህ የመጨረሻው x minus y is equals to 9 እና -x plus y is equals to -5 መጣብኝ። ሶ ይሄ እንደዚህ ሲሆን ተጣፋ ሶ ምን ቀረኝ 0 is equals to 4 ይሄም እኩል አይደሉም። ሶ it's going to be no solution inconsistent system or parallel line ማለት ነው። ጂን ደግሞ ስናይ -x plus 3y is equals to 2 እና -5x plus 15y is equals to 10 እዚህ ጋር ለማጣፋት ያሰብነው መጀመሪያ ላይ ታርጌታችን y ነበረች። ሶ በማባዛኝ የመጀመሪያውን ጥያቄ በ-5 አባዛኝ የመጀመሪያውን ኢኩዌሽን በ-5 አባዛኝ -5 -x plus 3y is equals to 2 እና -x plus 50y is equals to 10 ሆነ ማለት ነው። then ለማጣፋት ስሞክር እዚህ ጋር ምን እንደምናየው ሁሉም እኩል መጣ። ይሄ ማለትም ይሄ 5x - 5x 0 ነው -15y plus 15y 0 ነው -10 plus 10 0 ነው። ሶ 0 is equals to 0 ስለሆነ ይሄም የዚህ ኢኩዌሽን መልሳችን ኢንፋይናይት ሶሉሽን ነው ማለት ነው። ምክንያቱም እኩል ነው። እኩል ባይሆን ኖሮ ኖ ሶሉሽን ይሆን ነበር። እኩል ስለሆነ ብቻ ኢንፋይናይት ሶሉሽን ነው እንላለን ማለት ነው። ሶ ለምሳሌ ለx 3y -2 አልኩኝና ለy ደግሞ የፈለግነውን ሪል ነምበር መውሰድ እንችላለን ብለን ወሰድን ማለት ነው። ኤችን ስናይ ደግሞ 2x minus 3y is equals to 8 እና 2x minus 10 is equals to 3y ነው። እዚህ ጋም ላይን አፕ ማድረግ ይጠበቅብናል። ሶ the second equation ነው የምናስተካክለው። ስለዚህ second equation ስናስተካክል 2x minus 3y is equals to 10 መጣ። ስለዚህ አንዱን ቫሪያብል ጀስት ታርጌት አድርገን ስንሰራ የሁለተኛውን ኢኩዌሽን በ-1 አባዛ በ-1 አባዛ -2x plus 3y minus 10 መጣ። እዚህ ጋር the whole ቫሪያብሎች ይጣፋሉ። -2x በ-2x ይጣፋል፣ -3y በ3y ይጣፋል። ሶ 8 -10 ደግሞ -2 ነው። ሶ 0 is equals to -2 እኩል አይደለም። ሶ no solution ወይም inconsistent system or parallel line ብለን እናልፋለን ማለት ነው። የአይ ጥያቄ ደግሞ 2x plus 3y is equals to -16 እና 0.5x plus 0.75y is equals to -4 ነው። ይሄንን ለማምጣት ደግሞ እኩል ለማድረግ ወይም ደግሞ ለማጣፋት እንዲመቸን እችኛዋን የሰከንድ ኢኩዌሽን በአራት አባዛዋት በአራት ሳባዛ 2x plus 3y is equals to -16 መጣ ማለት ነው። በአጠቃላይ ቅድም እንዳወራነው እችኛዋን በማይነስ ባባዛት the whole ወይ መጀመሪያ በማይነስ ባባዛ the whole ሊጣፉ የሚችሉ ተመሳሳይ ኢኩዌሽን ናቸው። ሁለቱም ተመሳሳይ ኢኩዌሽን ሆነው ከመጡ ደግሞ ሙሉ ለሙሉ ይጣፋ 0 is equals to 0 ነው። ሶ ኢንፋይናይት ሶሉሽን ነው። ሶ ተመሳሳይ የሆኑ ኢኩዌሽኖች ከመጡልን ተመሳሳይ ኢኩዌሽን ከሆነ ሁሌም ኢንፋይናይት ሶሉሽን ነው ማለት ነው። ጄን ደግሞ 9x plus 3y is equals to 38 እና 5x plus y is equals to 22 ሶ ይሄኛውን ደግሞ መጀመሪያ ታርጌት ያደረግነው ዋይል በማጣፋት x ለማግኘት ስለሆነ the second equation በ-3 አባዛውት በ-3 ሳባዛ -15x -3y is equals to -66 መጣ ማለት ነው። ሶ 3y በ-3y ይጣፋል። ሶ እዚህ ጋር 9x አለ 9x -15x -6x ይሆናል። እዚህ ጋር ደግሞ 38 -66 ደግሞ -28 ይሆናል ማለት ነው። ሶ x is equals to 28 over 6 ወይም ደግሞ -28 over -6 ነው። ማይነስ በማይነስ ሲካፈል ደግሞ always ፖዚቲቭ ይሆናል። ማይነስ በማይነስ ሲባዛም ሆነ ሲካፈል ፖዚቲቭ ይሆናል ብለን ከዚህ በፊት አውርተናል። ስለዚህ እንደዚህ ይሆናል። ስለዚህ ሳካፍለው ደግሞ አይካፈልም። በነጥብ ቤት ማስቀመጥ ይቻላል። ነገር ግን እኛ አቃለን ካስቀመጥን 14 over 6 ይሆናል ማለት ነው። 14 over 3 ከዛ በኋላ ከሁለት ኦሪጂናል ኢኩዌሽኖቹን አንዱን ኢኩዌሽን መርጣለሁ ለዋይ ሶልቭ ለማድረግ ነው። ዘ ሰከንዱን ቹዝ አደረኩኝ 5x plus y is equals to 22 ሆነ። x ነው ኦሬዲ ያለችኝ ሶ 14 over 3 plus y is equals to 22 ነው። ከዛ በኋላ እቺን ሳባዛ 5 times 14 70 17x 17 over 3 plus y is equals to 22 ነው። ዋይን ለማግኘት ኮንስታንት ተርሞችን አንድ ላይ ተበስባለሁ። ሶ በቀኝ አድርጌ ለመሰብሰብ -17 over 3 ያደረኩት y is equals to 22 - 17 over 3 ከዛ በኋላ ክሪስ ክሮስ አድርገን ስናባዛ
22 times 3 66 ነው minus 17 over 3 minus 4 over 3 y ደግሞ minus 4 over 3 መጣ ማለት ነው። so the x value 14 over 3 ነው the y value ደግሞ minus 4 over 3 ነው የj ኢኩዌሽኖች ማለት ነው። k ላይ ምን ይላል minus 3x plus y is equals to minus 9 እና minus 7x plus 4y is equals to minus 6 ነው። ማጣፋት ነበረብኝ ማጣፋት ያጠፋሁት ደግሞ የመረጥኩት y ነበረ። ስለዚህ ሁለቱን ተማሳይ ለማድረግ የመጀመሪያው በማይነስ 4 አባዛው ማለት በማይነስ 4 አባዛ is going to be minus እና minus ለሆነ plus 12x minus እቺኛው minus 4y is equals to 36 መጣ ማለት ነው። ስለዚህ minus 4y እና 4y ይጣፋሉ so 12x minus 7x 5x ይመጣል 36 minus 6 30 ይመጣል so x is going to be 6 ምክንያቱም xን ብቻውን ለማስቀረት ብለን ሁለቱን በ5 አካፍላለሁ then ከሁለቱ ኦሪጂናል ኢኩዌሽኖች የመጀመሪያውን አንድ ኢኩዌሽን መምረጥ ነበረብኝ። እኔ ደግሞ I choose the first one እናንተ ሰከንድ መርጣችሁ ቼክ ማድረግና ማየት ትችላላችሁ። እኔ the first መርጬ minus 3x plus y is equals to minus 9 so x አለኝ ተካውኝ minus 3 times 6 minus 18 መጣ so ኮንስታንት ተርሞችን በራይት በኩል እና አንድ ቦታ ማድረግ ስለነበረብኝ እቺን ወደዚህ ያመጣሁት so y is equals to minus 9 plus 18 y is equals to 9 so the ordered pair of these two equations 6 and 9 ነው ማለት ነው። የኤል ጥያቄ ምን ይላል in the last equation 6x minus 9y is equals to 72 እና 3x plus 6y is equals to 15 ነው። እዚህ ጋር እኔ ለማጣፋት ያሰብኩት x ነው so I'm going to multiply minus 2 on the second equation ከዛ አባዛውኝ ሳባዛ minus 6x minus 12y is equals to 30 መጣ ማለት ነው minus 13 ይመጣል then እቺ 6x በminus 6x ሲጣፋ minus 9 እና minus 2 ያው ሁለቱ minus ነው እንደምራቸዋለሁ minus 21y ይመጣል ከ72 minus 30 42 ይመጣል so በminus 21 በminus 21 ሳደርግ y2 መጣች ማለት ነው so I choose the second equation for calculate x and 3x plus 6y is equals to 15 so I substitute y on this so 6 times minus 2 ሆነ 3x minus 12 is equals to 15 so constant termoቹ ወደ ራይት ሰበሰብኳቸው እዚህ ጋር ማይነስ ለነበር ወደዚህ ስመጣ ፕላስ ሆናለች so 15 plus 12 27 ነው xን ብቻዋን ለማስቀረት ሁለቱንም በ3 አካፍላለሁ x is equals to 9 ይመጣል ማለት ነው። ስለዚህ xy 9 እና minus 2 መጣ ማለት የዛሬ ቪዲዮአችን ይሄን ይመስል ነበረ። ኤክሰርሳይዝ 2.4 ዛሬ ሰርተን ጨርሰናል። በቀጣዩ ቪዲዮአችን ደግሞ ኤክሰርሳይዝ 2.5 እንሰራለን እንዲሁም ደግሞ ሶልቪንግ ዘ ሊኒየር ኢኩዌሽን የተባለውን ቶፒክ እንጀምራለን። ቀጣዩ ቪዲዮ ሲለቀቅ እንዲደርሳችሁ ሰብስክራይብ ከምታደርጉ ጎን ያለውን ደወል መጫን እንዳትረሱ። ላይክ አድርጉ፣ ሼር አድርጉ። ታንክስ ፎር ዋቺንግ